እማዬ ወረቀቱ መጣ። እማዬ ንገሪኝ፣ እንዴት ነው ውጤቱ? እማዬ ንገሪኝ ቶሎ በይ እስኪ ነው እማዬ ነው። ሳትንገብገቢ ጣ የሰላም ልጅ አይደለች እንዴ? እማዬ ቆይሽ ምን ማለት ነው? እሺ ማን ልጅ ናት ንገሪኝ እማዬ። እንዴ እማዬ ቆይ አባዬንም አላስመረመርሽም? የአባዬ ልጅ ናት እኮ እማዬ። ወይ ስንት ጊዜ ልንገርሽ አንቺ ልጅ። እሱንም እኮ ወስደሽ ራስሽ አስመረመርሽው አይደል እንዴ? ትንሽ ደግሞ ጨቅላውንም አስመርምሪው በይ። እንደዚህ አትኝሽ። አይኔ ይጠፋና በኋላ አይኑ ይጠፋ ባለ ያለት ሚስት መባል አልፈልግም። ምን? ቆይ እኔ ታስሬ እናንተ መጋባት አይደል ህልማችሁ? ኤቢ ምን? አንቺ ቆይ ምንድን ነው ያልሽው? ምን ያልሽው? ኤቢ አንቺ ያምሻል እንዴ? ቆይ በጣም እወዳታለሁ። ከዚህ በኋላ እንዴ ስታመናጭቂያት እንዴ ስታረጊያት ባይሽ ዝም አልልሽም። ገባሽ? ናታን ታሪክ ሰራ። ናታን ላቶ ደረጀ ማንም የማይውልለትን ውለታ ዋለለት። አቶ ደረጀ በጣም ተደሰተ። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩ ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስር በአክብሮት እጠይቃለሁ። ባለፈው እንዳየነው ወይዘሮ ማርታ የዳጣን ጥፍር ቆርጣ የሰላም ልጅ መሆንና አለመሆኗን ለማስመርመር ሆስፒታልም ወስዳም ነበረ። ዛሬ ላይ ውጤቱ መጣ። ውጤቱ ሲመጣ አቶ ደረጀ በጣም ደንግጦ ነበር። ነገር ግን ያልታሰበው ሆኗል። ይሄም የሆነበት ምክንያት ወይዘሮ ማርታ የዳጣን ጥፍር ቆርጣ እሷ አስቀምጣ ልትለብስ በሄደችበት ሰዓት ናታን ጥፍሩን ቆርጦ የዳጣን ጥፍር ወስዶ የራሱን ጥፍር ነበር እዛ ላይ ያስቀመጠላት። ወይዘሮ ማርታም ለባብሳ ማንም ምንም ይቀይራል የሚል ሀሳብም የላትም ነበረ። በዚሁም አጋጣሚ ቀጥታ የእሱኑ ጥፍር ነበር ይዛ የሄደችው። ሲመረመር ዛሬ ላይ ዳጣ የሰላም ልጅ እንዳልሆነች ውጤቱ አሳይቷል። ወረቀቱም ሲመጣ አቶ ደረጀ በጣም ደንግጦም ነበረ። ወይዘሮ ማርታም በጣም አዘነች። ወረቀቱን ክፈተው ብላም ሰጥተውም ነበረ። እሱም በጣም ደንግጦም ስለነበረ ዳጣ የእሱ ልጅ እንደሆነች እና የሰላም ልጅ እንደሆነች ውስጡ ያውቃል። በጣም ደንግጧል። ምክንያቱም ውጤቱ እውነታውን ይዞ ወጣ። እስከ ዛሬ ድረስ ስደብቃትና ስዋሻት የነበረው ዛሬ ውሸታም ሆንኩኝ በማለት እሷም እንግዲህ ታሁን ወዲያ ውሃን ልጇን ይዛ ትሄዳለች ወይም እኔ ከቤቱ ታስወጣኛለች። እስከ ዛሬ የነበረን ሳቅና ደስታ ህይወታችን ሊፈርስ ነው የሚል ውስጡን ጎድቶትም ነበረ። በዚሁም አጋጣሚ ወረቀቱን ክፈተው ስትለው እስቲ አንቺ ክፈችው ነበር ያላት። በዚሁም አጋጣሚ ወረቀቱን እንዳየችው ዳጣ የሰላም ልጅ አይደለችም። ቀጥታ ይቅርታ ነበር የጠየቀችው። የአቢጌልን ምክር ሰምቼ የእሷን ወሬ ሰምቼ አንተን በማሳዘኜ አቶ ደረጀ በጣም ይቅርታን ብለዋለች። እኔ ነኝ ጥፋተኛ እሱን በማለት የነበረውን እውነታውን ሊያወጣም ነበር። ነገር ግን እሷም አንተ ምን አደረከኝ? እኔ ነኝ ዳጣ የሰላም ልጅ ነኝ ስትለኝ እሷን ለማስመርመር ወስጄ፣ ነገር ግን ውጤቱ የሰላም ልጅ እንዳልሆነች ያመለክታል ብላም አለችው። አቶም ደረጀ ተገረመ። እንዴትስ ብሏም አላት። አንተም ሰላም ለዳጣ እናቷ እንደሆነች ታውቅ ነበር እንዴ ብላም ጠየቀችው። እረ በፍጹም እኔ አላውቅም ብሎም ነበር የመለሰላት። ነገር ግን አቶ ደረጀ ዳጣ የሰላም ልጅ እንደሆነች እና የራሱ ልጅ እንደሆነች ውስጡ ያውቃል። ይህን የማታውቀው ወይዘሮ ማርታ ነች። አቶ ደረጀን በጣም ይቅርታም ጠየቀችው። እኔ ለአሁንም ቢሆን ለመጨረሻውም ቢሆን ለሚፈጠረው ችግር ሁሌም ይቅርታ አደርጋለሁ ብሎም ብሏታል። እሷም በጣም ተደሰተች። አሁን እንግዲህ እረፍት እንውሰድ በማለት በዚሁም አቋርጠዋል። በዚሁም አጋጣሚ ይሄም የሆነበት እንግዲህ በናታን ምክንያትም ነበረ። ቀጥታ አቶ ደረጀ ለናታን ሊነግረውም ሄደ። በጣም ደስ ብሎኛል ብሎም ብሎታል። በዚሁም አጋጣሚ ናታን ራሱ ይሄን እንዳደረገውና ይሄን ሲያደርግ ደግሞ ዳጣም ማንም እንዳላወቀ ነገረው። አቶ ደረጀ በጣም ተገረመ። በእውነት በጣም ነው የማመሰግነህ፣ አንተን የወለደች እናት ወርቅ ትልበስ ብሎም እየመረቀውም ነበር። አንተ በሁሉም ነገር ክም ዘበን ሁሉ ይባረክ እያለ ሲመርቀው ነበር። አባዬ ምንም ነገር አይደለም፣ ምንም አይደለም፣ አንተ እኮ ለእኔም አባቴ ነግ። ይሄ ቤት ተበጠበጠ ማለት ሁላችንም የኔ ቤት ተበጠበጠ ማለት ነው ብሎም ብሎታል። ምንም አይደለም፣ ችግር የለውም አባዬ በማለት መለሰለት። አቶ ደረጀን በጣም ተገርሞ
በእውነት ልጆቼ ያላደረጉልኝን ውለታ ማንም ያልዋለልኝን ውለታ ነው አንተ የዋልክልኝ። እኔን ናታን አንተን በምን እንደምገልጽክም አላቅም በማለት ደስታው መቆጣጠርም አቃተው። በዚሁም አጋጣሚ አሁንም ቢሆን ይህ ነገር ይቀጥላል። ዳጣ ሰላም ወረቀቱ ላይ የጻፈችው ደብዳቤ ምንድን ነው እያለች ጠየቅ አብዝታለች። እነሱም ሁሉም ነገር ሳይሰማ እንደዚሁ እንደተደበቀ ቢቆይ ጥሩ ነበር ብሎታል። አቶ ደረጀም የዳጣ በእናት ናፍቆት መጎዳቷ ውስጡንም ቢጎዳው ነገር ግን እውነቱ ተወጣ ቤቱ እንደሚረበሽ ስለሚያውቅ ይህንንም አውቃለሁ ምንም ማድረግ አልችልም እንግዲህ ትጎዳም ብሏል። ነገር ግን ናታን አንተ እኮ እናቷም አባቷም ሆነሃታል፣ ምንም አትሆንም፣ ነገሮቹ እንደዚሁ ተሸፋፍነው ቢቆዩ ጥሩ ነው የሚል ምክር መከረው። እሺ በቃ በማለትም ተነጋግረዋል። በዚሁም አጋጣሚ ናታንና ዳጣ እየተጫወቱም ነበረ። አንዳንድ ነገሮችንም እያወሩም ነበረ። ሰላምዬ ጋ ሄዳ እንደ እናት እንደምታጎርሳትና የመጣላትን የአራስ ምግብ እንደ እናት እንደምታጎርሳት እንደምትንከባከባትም ነገረችው። እስቲ እይኝ ብያለም ሲላትም ነበረ። በዚሁም አጋጣሚ ዳጣ ለምንድን ነው እንደዚህ አፈጠክ የምታየኝ? ተው እንጂ በኋላ እኮ አይን የሌለው ትባላለክ፣ አይን የሌለው ባል እባላለሁ ብላም ብለው ነበረ። አቢጌል በረንዳው ላይ ቆማ እያዳመጠችም ነበረ። በጣም ስሜታዊም ትሆናለች። ምንድን ነው የምትይው? ምንድን ነው የምታወሩት? በማለት ቀጥታ ተንደርድራም ትመጣለች። ምን ስትይ ነው የሰማሁሽ? እናንተም ሁለተኛ ነፍስ ገድዬ ነው የምታሰረው በማለት በእነሱም ስትዝትባቸውም ነበረ። ቀጥታም ተንደርድራ ዳጣን አንቃታለች። ናታን አስጥሎ እንግዲህ እባክሽን ከዛሬ ጀምረሽ ወደ ዳጣ እጅሽን ስትዘነዝሪ እንዳላይ እኔ ዳጣን እወዳታለሁ የሚል የመጨረሻ ውሳኔውን ነገራት። በጣም ደነገጠች። እናንተ አይደላችሁም ቤተሰቦቼ ናቸው ያስደፈሩኝ ብላለች። በዚሁም አጋጣሚ አዲስ ጠበቃም ቀጥረውም ነበረ። እነኋም እንግዲህ አንዳንድ ነገሮች አብረው ሲያወሩትም ነበረ። እሱም ውሃን ጅል እያለም ሲሰድባትም ነበረ። በዚሁም አጋጣሚ ዳጣ የሰላም ልጅ እንዳልሆነች እውነታውን ታወቀችም። በኋላ ወይዘሮ ማርታ ሳሎን ላይ ቁጭ ብላ ራሷን እየወቀሰችም ነበረ። አቢጌልም ትመጣለች። እማዬ ውጤቱን እንየው በማለት ለወሬ ትንገበገብንም ነበረ። እባክሽኝ ተይኝ፣ ያንቺን ነገር መስማቴ አባትሽን እንዳሳዝነው አድርገሽኛል። እንኳንም ደስ ያለሽ፣ ዳጣ የሰላም ልጅ አይደለችም፣ ውጤቱም እንደዛ ነው ብላም ነገረቻት። በፍጹም ዳጣ ያባየ ልጅ ነች። ትንሹም ልጅ አሁን የተወለደውም ያባየ ልጅ ነው። አሁንም ሌላ ችግር ፈጥራለች። አቢጌል አሁንም ሌላ ምርመራ ይመርመር የሚል ጥያቄም ጠየቀቻት። ወይዘሮ ማርታም በጣም ስሜታዊም ሆናም ስለነበረ አሁንም ደግሞ ጨቅላው ልጅ ወስደሽ መርምሬ ልትኝ ነው አይደለ? አሁን ታጠገቤ ሂጅልኝ በማለትም ዘግታታለች። በርም እየተንኳኳም ነበረ። በጣም ደንግጠውም ነበረ። አርጁ እየደወለ ለአቢጌል ወተሽ የማታወሪኝ ተሆነ ቀጥታ ፖሊስ ይዤ ሁሉንም ነገር እንድታወጪ አደርጋለሁ እያለም ሲያስፈራራትም ነበረ። እንዳስፈራራት ሄዳ ለእናቷ ትናገራለች። አርጁ ሁሉንም ነገር ታወጫለሽ፣ ፖሊስ ይዤ እመጣለሁ እያለ እያስፈራራኝ ነው፣ ስልክ እየቀያየረ እየደወለብኝ ነው ብላታለች። ታዲያ ምን ማድረግ ነው የሚሻለው የሚልም መልስን የመለሰችላት። በዚሁም አጋጣሚ ጠበቃም ቀጥረናል ብላትም ነበረ። ወደ ጠበቃውም ሄደውም ነበረ። ወደ ጠበቃውም ሄዳ ነገ የሆነ ሰው ይመጣል እዚህ ግቢ ውስጥ አስገብተክ እሱም መግደል አለብክ ብላም አለችው። በጣም ተናደደ። እኔ እንኳን የሰው ነፍስ ንገል የውሻም ነፍስ የሚያሳዝነኝ ሰው ነኝ በማለት እሷንም አባሯታል። እሷም እንግዲህ ይህን ቤት አይተካል አይደለ? እንደዚህ የመሳሰሉ ቤቶች አሉ። ያን ልጅ ተገደልከው ከኔ ጋ የመኖር እድልህ ከፍ ያለ ይሆናል። እኔን ታገባኛለህ፣ አገባ ካለው ከጥበቃ ዝንጥ ያለ ኑሮ የራስክ ኑሮ እንዲኖርህ ትሆናለህ። ስለዚህ አንድ ህይወት አጥፍተህ ከኔ ጋር የዘላለም ኑሮ መኖር አይሻልክም የሚል ውሳኔም አደረገች፣ ሰጠችው። ጥበቃውም እንግዲህ አላደርገውም፣ መቼም ቢሆን ይህንን አላደርገውም፣ ምን ነው ነፍስ ገድዬ ከአንቺ ጋር ከምኖር እያለም እሱም እንግዲህ በፍጹም እንደዚህ አይነት ነገር አላደርግም እባረራለሁ እንጂ ብሏል። ታላደረግ ትባረራለክ ብላም ብለዋለች። በዚሁም አጋጣሚ ዳጣና ናታን
እንደሚጋቡም አቢጌል ስታውቅ መቼም ቢሆን እኔ እያለሁ እናንተ አትጋቡም እያለች እየደነፋችም ነበረ። አቶ ደረጀም ዳጣን ቀጥታ በክፍሏም ሄዶ አንቺ ትልቅ ደረጃ እንድትደርሽልኝ ይፈልጋለሁ። ለአንቺ ብዙ አላማ አለኝ። ከአቢጌል ጋር አትጣሊ። ተጣልታችሁም ነበረ። እንደ ተጣላችሁ ናታን ነገረኝ። እሷ ነፍስ ገዳይ ነች። ካሁን ወዲያ ከእሷ ጋር ምንም አይነት ነገር ብትናገርሽ ከእሷ ራቂ እንጂ አትቅረቢያት፣ አትጠያት የሚልም መልእክት ነግሯታል። ከእሷ ምትክ አንቺ ከእሷ እሷ ያልሰጠችኝን ክብር ከአንቺ እጠብቃለሁ የሚልም ውሳኔ ወስኖላታል። ዳጣም እንግዲህ እሺ በማለት ምክሩን ተቀብላለች። ደረጀም እሺ ብሎታ እሺ በማለቷ በጣም ተደስቷል። ቀጣዩስ ምን ይሆን? ፖሊሶችስ መጥተው ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።